እንጂ እሺ ይበለው አቤት ሙያ በድንገት እንኳን መተርብሽ እኮ እጅሽ ምንም አይቀየርም። አሁን የጣፍጦ ነው እጅሽ እንዴት ናፍቆኝ እንደነበር። ኪራ ነው እኮ ውሰጅኝ የወደቀችበትን ማረፊያው አለኝ ብሎ ቤትሽ ድረስ ይዞኝ የመጣው። አታስብ፣ እኔ አሁን የተሻለ ቦታ ላይ ነኝ። እንደዚህ ሆነሽ ስላየሁሽ በጣም ደስ ብሎኛል። አመሰግናለሁ። መመሰጋገን እኮ ይግል ያደረጋችሁት። ሁላችሁንም አመሰግናችኋለሁ። ለምን ነው የምታመሰግነው? ለሁሉም ነገር ስላበላችሁ። ኧረ ውሰጂው ሰንዬ፣ ሁሉንም ሰጠውሽ። ጽናት በኪራ ቀልድ አታውቅም አይደል? ኧረ መሄድ ከተመቸው ስቄ ሸኘዋለሁ። ለመሳቅ ግዴታ እኮ ነው መሄድ የለብኝም። አሁንም ባለሽ ነገር ደስተኛ ሁኚ። እኔማ ደስተኛ ነኝ። እኔ የምፈልገው እሱ እና እዚህ ጋር ያንተን ሀዘን የሚፈልግ ሰው እኮ የለም። አመሰግናለሁ ለመልካም ምኞትሽ። ይሄ ነገር ወደ ሙገሳ ፕሮግራም ተሸጋገረ መሰለኝ። ሙገሳው እርስ በርስ ሆነ እንጂ። ለማንኛውም አሁን ደግሞ እኛ ቤት እንሂድና እኔ ቆንጆ እራት ላብላችሁ። ውይ እኔ እንኳን ከሌላ ሰው ጋር ቀጠሮ አለኝ፣ አልችልም። ውይ ከቻልሽ ግን ሰርዘሽው ብትመጪ። ውይ አይሆንም፣ የስራ እራት ነው። እና ወይ ካልሆነ ነገ እናድርገው። በፍጹም ባይሆን ሌላ ጊዜ እመጣለሁ፣ ወይ ደግሞ በጊዜ ከተመለስኩ እጎራለሁ። ምሩዬ እኔ አሁን ጠግቤያለሁ፣ እዛ ሄጄ ምንም አልሰራም። ጥሪ ወራት ሆነ እንጂ ለመብላት ነው እንደምንገናኘው። እሱስ አይደለም ታዲያ። ስለዚህ ተዝናንተሽ ትመለሻለሽ። ይኸውልሽ ጽናት፣ እዛ ቤት ምሩ ብቻ እንዳለች አስቢና በቃ እኔን እርሺ። እኔን ለመራቅ ብለሽ የምትወጃቸውን ሰዎች እኮ መራቅ የለብሽም። እና አሁን ምንም ሆነ ምሩ ከፈለግሽ ራቱ ላይ አለመገኘት ይችላል። ያን ያህል እንኳን አያስፈልግም። ከቤት ወዴት ትሄዳለህ? እናንተ እስከምትሄዱ ድረስ የምቆይበትን ማመቻቸት አያቅተኝ። ምንድነው እናንተ በየተራ ለምኑኝ ያላችሁሳ? እናንተ ከሌላችሁ ታዲያ ከማን ጋር ነው ፈታ የምለው? እኔና ናሆም ብቻ? ምሩ ሚለውን አሰሚውም እንዴ? እኔ አልኖርም አለ እኮ። ታዲያ እኔ ምን ላድርግ? አንቺ ደስተኛ እንድትሆኝ እኮ። ስማ እኔ አንተ ስለሌለ ምደሰት ስላለ ደግሞ የምከፋ ነው እንዴ የሚመስልህ? ሁኔታሽ ግን እሱን ነው የሚያስረዳኝ። እንግዲህ አሁንስ ልክ አይደለም ማረዳድ። ያለህበትን ወቅሽ። እኔ በሰው አለመኖር ምደሰት ሰው አይደለሁም። እና እኔስ አንቺ ስለሌለሽ ደስተኛ ሆንኩ ነው የሚመስልሽ? እኔ ምን አቅልሃለሁ? ስለ ሰው አውቃለሁ ትይለ እንዴ? ይሄንንም ማውቂያ። እኔ ስለምፈልገው ሰው ብቻ ነው ማወቅ የምፈልገው። አረ ነው? አዎ ምሩ፣ እንደውም እራቱን የምሰራው እኔ ነኝ። አረ አንተ የሰራኸውንማ ማን ሊበላልህ ነው? አንቺ ነሻ። ታውቂያለሽ መቼም ስሰራ ሽንኩርቱን በመጥረቢያ እንደምከትፈው እኮ አውቃለሁ። ኡፍ በቃችሁ በእናታችሁ። እንደውም ሁለታችሁም እዛ ቤት እንዳትመጡ። ለምን? እንመጣለን። በሉ እኔ የልህ ማህበር ጠራርጎ ሳይስደኝ ይወጣላችሁ። ኧረ እኔ ልሂድ። ይሄ የጭቅጭቅ መንፈስ ቆይ መች ነው የሚተዋቸው? ሰው እንዴት የጭቅጭቅ ሱሱን ያሻሽላል? ያልሽኝን ነገር በሙሉ አጣርቼ ጨርሻለሁ። ዛሬ ማታ ተሰብስበው እራት ይበላሉ። ያልኩሽን ስራ በስርዓት ከሰራሽ ገንዘብሽን ታገኛለሽ። እሺ ግን አይገላቸውም አይደል? ምን ነው ባንዴ ጻድቅ ልሆናልሽሳ? ሁለት እግር አለኝ ተብሎ ለዛፍ ላይ ይወጣል። ልክ ነሽ እኮ ግን የሚባል ነገር የለም። አንዴ እዚህ ስራ ውስጥ ተዘፍቀሻል። ወደ ኋላ ላለው ብትይ ግን የሚያጠምድሽን የመረብ ገመድ መበጠስ ነው። ተግባባን? አዎ ተግባብተናል። ወይኔ ጉዴ! ጽናት መጣች። ምንም አይነት እንቅስቃሴ እንዳታደርጊ፣ ቀጥ ብለሽ ቁሚ። አንድነት ወይዬ፣ እዚህ ምን ትሰሪያለሽ? እንትኑ ውሻው ቡችላው ኮርቦት ሳየው ለሱ ዳቦ ልሰጠው መጥቼ ነው። የምን ቡችላ ነው? ትቃዣለሽ እንዴ? ቡችላ? አዎ ቡችላ። አሁን ምንድን ነው ያልሽው? ለቡችላው ዳቦ ሰጠሁት አላልሽም እንዴ? እሱ ነው እንዴ? አሁን እኮ ባለቤቱ መጥቶ ወሰደው እና አሸኛኘት እያደረግሽለት ነው የቆምሽው? ውይ ጽናትዬ፣ እኔ እንደው በተፈጥሮ እንስሳት ላይ መጨከን አልችልም። እንዴ አንድነት፣ ልታለቅሽ ነው እንዴ?
እንኳን ምንም ለማያውቁት ለእንስሳት ይቀርና ለእኛ ለከንቶቹ ሲለቀስልን የለም እንዴ? የኔ ሆደ ቡቡ አይዞሽ በቃ ወደ ቤት እንግባ። እሺ ክርቤ መጣ እንዴ? ሳሎን እንግዶች አሉ። ምግብ አለ እንዴ? አዎ ተዘጋጅቷል። ሁሉንም ሰራርተናል። አብዛኛውን ምግብ እንደውም ሜሮ ናት የሰራችው። በቃ እሺ አቅርቢ። ክሩቤል ግን ደህና ነህ? አዎ ደህና ነኝ። እንደው በማያገባሽ ገባሽ አትበለኝና ደስታ ከቀን ወደ ቀን እኮ እየራቀህ ነው። በቃ የማይናገረውን ምግብ አቅርቢ። አምላኬ ምን ይሻለኛል? እኔም ወድጄ አይደል ተገድጄ ነው። አቤት ፈዋ፣ አቤት ፈዋ፣ አቤት ፈዋ። ይኸውላችሁ እንዳበላችሁ እንዳጠገባችሁ የተጋበኘ የተሰባችሁ ምናምን ነገር አለ። ብትል ኖሮ ምንድን ነው ዛቻና ማስፈራሪያ? እና እንዴ ናኦሚ ምሩ ላይ ጥጋበኛ ይተዘዝባል። በር ተንኳኳለ። አንድነት አንድነት፣ በሩን ክፈቹ፣ እየተንኳኳ ነው። በዛውም ነው የገበተውን አንሹ። እሺ እንዴት ዋላችሁ? ይመጣሽ እንዴት ነሽ? ብታይ ስራዬን እንደጨረስኩ ስበር ነው ወደ እናንተ የመጣሁት። አንድነት የሚበላ አቅርቢላት። ኧረ እኔ በቃ ምንም ቦታ የለኝም። ባይሆን አብረን እንሄዳለን ብዬሽ እኮ ነው የመጣሁት። እሺ በቃ ውሃ ባይሆን ጠጭ። ውሃ አምጪላችሁ። ውሃ አምጪ። በዛውም ጌም እንጫወታለን። የምን ጌም ነው? እኔ አጫዋች ነኝ፣ እናንተ ተጫዋች። ስለዚህ ቡድን ምረጡ። እኔ ከናሆሜ ጋር። ስለዚህ ኪራና ጽናት አንድ ላይ ናችሁ ማለት ነው። እኔም ሲጫወቱ ወረቀት ሰርቄ ነው የመጣሁት። ምንድን ነው ነቃነቃ በሉና በቡድን ተቀምጡ። አይ አሁን የጨዋታው ህግ ምን መሰላችሁ? እዚህ ጋር የተጻፉትን ነገሮች በምልክት ታስረዳላችሁ። የሳተ ሰው ይቀጣል ማለት ነው። አለቀ። በቃ እንደዚህ አይነት ነገርማ እኔ ምንም አታልፈኝም። በጣም እንደዛ ከሆነ እናንተ ጀምሯ። አስረጅኛ አታስቂኝ። እስኪ ፍላይት ሞድ እስኪ አሎ ምንድን ነው ዝም አስቢልና ዳኛ ተቃራኒ ቡድን ማውራት አይቻልም። እርግብ እሺ እርግብ አሁን ደግሞ እነዚህ እሺ ልጀምር። ተወጣ ትችላለች። ዱድኛ ድምፅ እንዳትወጪ አዘብሻቸው። ስጠኝ ነው አልገባህም? አበባ አበባ ሙጣቁ ነው። ጎበዞች። እሺ አሁን ደግሞ አቶ ነው ና እንካሳ እድሌን አውቀዋለሁ። ምንም ማውራት አይቻልም። ምንም አንድ ቃል አዎ በይ ከባድ ነው እንዴ? ከባድ ነው ወይ? ሙሉፊ ከዛ ብሎ ገመናት ገመሽ አረ
ሙሉ ፊልም አሳይቷት አምፖል እንትን ይኸውልህ መብራት አልነበረም ቤት ተቃጥሎብኝ ማለት ነው። ሱቅ ሄጄ ይሄ መጨረሻ ጥያቄ ነው። እሺ ከሳታችሁ እናንተ ናችሁ የምትቀጡት። ያውም እንደነገሌ ሙሉን አናወራም። እንደነገሌ ከቤት እንትን አልኖርም ነው። እሺ ምን ነው ከባድ እኛም ፊልም ልንሰራ እንሞክራለን። ቀላል ሩጫ ድንጋይ ሞሮ ስራሱ ያውቀው አለም ሮጠች ድንጋይ ሞሮ በቃ ሰዓታችሁ አልቋል። በቃ ምንድነው እኮ አለም አልከኝ። ስለዚህ ሮጠች በቃ ተሸነፋችሁ እኮ። ስለዚህ እነናውም ናቸው ያሸነፉት። ምንድነው? አንዴ አለም ሮጠች አንዴ ዝም ብለሽ ዝም እሺ እና እኔ ልቅጣቸው ወይስ እናንተ ትቀጣችኋላችሁ? ምን ቤት ነሽ? ተወጣባቸው። ሰሪ የሆነች ማረጋት ሰዓት ነበረች። ቤድሩም የጠፋችብኝ ምንድን ነው? ከስንት ዓመታት በፊት ነው? አንቺ ታውቂያለሽ እኮ ከስንት ጊዜ በፊት ትሄዱና ትፈልጓታላችሁ። ሰዓቱን ሳትይዙ አትመለሱም ነው የምልህ። እዚህ ሰው ሚሊኒየም መኝታ ቤት እሱ ክፍል በሉ በቃ ተነሱ ፈልጉ። አይ እሱ ይከፈል ገታችሁ ፈልጉላችሁ። ኧረ እንደዚህማ ፌር አይደል? ከሚሊኒየም በፊት የጠፋ ልትሄድ ነው እንዴ? አብራችሁ እኮ አብራችሁ ነው እንዴ? ሂጂ ምን አማራጭ አለኝ? ፈልጉ። ሂድ ነው ቆልፈባችሁ ሂድ። አብረው ጊዜ ማሳለፍ አለባቸው። ምን አስቡ እኖራለሁ። ተምች ሆነ እንዴ አቀጣት ነው ጀት አባታቸው ቆለፍከው ሉዋታ እንዲወሹ አሁንማ ይጋደላሉ። ከወሬ ሳይወጣ ወይ ፍቅር በፍቅር በቃ አለቀላችሁ። ባይሆን ነው የምጠጣው እንጂ ሰኔ ምግብ ግለም ነበር ጥግብ ብዬ መጣሁት እና ስራ ቆንጆ ነው። እናንተ ከስመሩ ይደናሽ አትወድሽ ሐዋሳ ሄዳሷ ማታያትን ፓፓያ መስላለች። ሐዋሳ ፓፓያ በፊት እኮ ወጣት አመዳም ነበረች። ያ ስለማላውቃት ነው። ግን አሁን ቆንጆዬ ናት። እስከምት መጣ እንዴ ወይኔ ሊዳ በቃ እኔ በቃ ጠብቃታለሁ። እሺ ትልዝ በሉ እሺ እና ቆይ ያስለመድከኝ ነው። ካኔ ደግሞ ከቡኳለን ከሚዳ አምጣ አንከፍትላቸው እንግዲህ ማለት ያቸው ነው። ምሩ ምን አይነት ቀልድ ነው? ምን ሆኖ ነው? ቆይ ምን አውቃለሁ። ይሄ ነውም ስራ ነው። መቼም በር መቆልፍ መክሊቱ አድርጎታል። ስልክክስ? ሳሎን ነው። ያንቺስ? የእኔም ሳሎን ነው። ምን አይነት ቀልድ ነው? እስኪ ሆነ ጽናት እያዞረኝ ነው። እኔም እያዞረኝ እኮ ነው። ጽናት ልጆቹ ይታሉ። የሰጠሽኝን ዱቄት እዛ በጆግ አድርጌ ሰጥቻቸው ነበር። የሚጠጡት ቡና ውስጥ ጨምሪው ብዬሽ ነበር አይደል? እሱማ እኮ ትኩስ ስለሆነ እንዳይከሽፍ ብዬ ነው። አፍሽን ዝጊ። ምን አይነት እድል ዛሬ እንዳስመለጥሽ የምታውቂው ነገር የለም። ግን እኮ ጽናትና ኪራ ጠጥተውታል። የታሉ ታዲያ? መኝታ ቤት ተኝተዋል። አንድ ላይ ነው የተኙት? አዎ፣ በሩን ቆልፈው ተኝተዋል። እንደምንም ገብተሽ በሩን ክፈችው። እንዴ እኔ እኮ ቁልፍ የለኝም። እንደ ግመል ቢሆንም
ጣጣ ውስጥ ነው የገባሁት እንዴ? አንድነት አቤት። ምን ሆነች ነው? የውጁ ጌት ነው ያለው? የውሃ ጆግ እዛ ቆሻሻ እቃ ጋር ነው። እሺ በቃ መድኃኒት ልወስድ ስለሆነ ውሃ አምጪልኝ። በምን በጆጉ? እንዴ ጆጉ ምን ያደርግልኛል? በብርጭቆ አምጪልኝ። እሺ አሁንስ በቃ በዚህ አይነት አንድ ቀን ልቤ ቀጥ ማለቱ አይቀርም። ኧረ ወይኔ መቼ ይሆን ስትነቂ አይንሽን ስትገልጪ ጥለሽኝ የማትሄጂው? እንዴ ኪራ፣ እንዴ ጽናት አልነቃሽም እንዴ? ማታ ምን ሆነን ነው እኮ? እኔ እኮ መጀመሪያም እንዳልነቃሽ ገብቶኝ ነበር። ለምንድን ነው እዚህ ያደርኩት? እኔ ምንም የማስታውሰው ነገር የለም። ምንድን ነው ደግሞ? ወገቤ ስቀጠቅጠኝ ነው እንዳደርኩ። ወገብ ሰባር ጀግኔ። ይህ ጭራሽ ወገብ ምናምን ሲሰብር ያደርግልኝ። እንዴት አደርክ ነው? ምስጋና በቸርነት ወርጃለሁ። እንዴት አደራችሁ? ቆይ ምንድን ነው የተፈጠረው? ማታ እኔ ምንም ትዝ አይለኝም። ኪራዬ ምንም የተፈጠረ ነገር የለም። ሳሎን ነበርን፣ ጌማችንን ተጫወትን፣ ጨረሳችሁ፣ ገባችሁ፣ ተኛችሁ፣ አለቀ። ራሴን ልፈነዳ ነው ኪራ። ኧረ እኔ ምንም ነው ምን ሆናችሁ ይባላል እንግዲህ በአንድ ሌሊት መጋኛ መታችሁ እንዳይባላል እኛ በሰላም አስገብተናችሁ ቆልፈን ሄድናል። እዚህ ክፍል ውስጥ የምን ክፍል? ክፍል አልኩኝ። ይሄ ቁርስ እየጠበቅናችሁ ነው። ሳሎን አሙቱ ማንና። እሺ ሰኒስ ግን? ሰኒ ደግሞ ምንድነው? አዎ ቤቴ ብቻውን ይፈላል ምናምን ብላ ወጣች ማታ። ወይኔ ብቻዋን አሳደርኳት ማለት ነው። ልሄድላት በቃ። ቆይ እንጂ ቁርስ በልተሽ ተረጋግተሽ ትሄጃለሽ። እራስሽንም እስከዚያው ይተውሽ። አዎ ሰራለች እና እላችኋለሁ አጅሪት እናቴ በአዝማሪ ግጥም ይሄን ቤት ረሃ አደረገችው። እኔ እኮ የገረመኝ ግጥሙ ሳይሆን የሙዚቃ መሳሪያ ነው። ኧረ ተይ ኑሩ። የዛን ቀንማ የሆነ የአዝማሪ መንፈስ ላይ አድሮብኝ ነበር። እሱንማ እኮ አየሁ። ግን እቺ ሀና የምትባለዋ ልጅ እስካያት ድረስ ጓጓ። ትመጣልሻለች። ትንሽ ብቻ እናቷ ታገግምላት። ኧረ በእናታችሁ እኔ እኮ አልደወልኩላትም ትናንትም ዛሬም። እንዴ ደውልላት እንጂ ጎረቤት አይደለች እንዴ? እነዚህ ልጆች እየተስማሙ ነው ልበል? በይ አታያቸውም እንዴ? በ10 ደቂቃ 50 ጊዜ ሲጣሉ የነበሩ ልጆች አሁን እኮ ጭራሽ ስለሰው ጥየቃ እያወሩ ነው። እነዚህ ልጆች አያቸው አፍ ለአፍ ገጥመው። እኔ ግን አንድ ላይ ቢሆኑ። እኔም አንድ ላይ ቢሆኑ ደስ ይለኛል። ግን ምን ዋጋ አለው? ሴቶቹ አፈላችሁ። ምን ማለት ነው? ረይደየን እንዴ ምሩ፣ እነዚህ ልጆች እኮ መኖራችንን ራሱ ቼክ አላደረጉትም። ልጅ እንዳትጨቃጨቅ እነሱ ምርታ ብላሻለሽ ነው ወይ ካልሆነ እንጣላችሁ እንዴ? ባሉ ይስፋችሁ። ምን እሺ ይኸውልህ ሲጀመር አታፍጥጥባቸው እያልኩ በአይን አባረርካቸው። እሺ ምንድነው ነው ያባረርኳቸው? በእኔ አይነን ሄዱት በአንቺ የፊት ሪያክሽን እንጂ። ምንድነው የሚያስቆርፍሽ? ምንም በቃ ልሂድ። እንደውም ሲጀመር ነው ንብረትህ ምን አለበት አሁን ብትረጋጊ እስኪ። እኔ ልጄ ነው እንደ ሴት ቤት የተቀመጥኩት። እኔም እኮ ራሴን አላንቀሳቀስ ብሎኝ ነው። እኔ አሁን ተረጋግተሽ ቁጭ በያለሽ። ቆይ ግን ለምንድን ነው ሁላችንን ያመመን? እኔም አልገባኝም።
እስኪ ደግሞ አልመጣችም። ደግሞ ትናንትና ከነኪራ ቤት ስወጣ የሆነች ተሸፋፍና ያየኋት ሴትዮ አለች። ስለሷ መናገር አለብኝ። ደግሞ ምናምን እስካሁን የቆየችው በደህናዋ እኮ እንደዚህ አትቆይም። ሄሎ ፂ፣ የት ነሽ? አዎ ቶሎ ነኝ፣ ቤት ነኝ። በቃ እሺ፣ እጠብቅሻለሁ። እንደዚህ የሆንሽማ በዚህ ፀሐይ አትሄጂም እንዴ? መንገድ ላይ ብትወድቂስ? ህፃን ልጅ እኮ አይደለሁም። ጽናት፣ እስኪ ሰው የሚልሽን ነገር ስሚ። ቆይ ለምንድን ነው እንደዚህ የምታስብልኝ? ምን አይነት የህፃን ጥያቄ ነው? ቀጥታ መልስልኝ። ወይኔ ጭንቅላቴ ሊፈነዳ ነው። ኪራ ምን ሆንክ? ኪራዬ አንቺ ለምንድን ነው እንደዚህ ሆንሽ? እየቀለድክብኝ ነበር እንዴ? ቀጥታ ለጠየኩሽ መልሽልኝ። ሲጀመር ምን አይነት ስነ ስርዓት ነው? አየሽ፣ አንቺም የጠየቅሽኝ ጥያቄ ልክ እንደዚህ ቀልድ አስቀያሚ ነበር። ቢሆንስ አንተ እኮ ልቤን ቀጥ ነው ያደረግከው። ለምን አላቅልም። አንቺ ልጅ ግን ወይ ያዥኝ ወይ ልቀቂኝ። ምን ማለት ነው? ገብቶሻል ጽናት? አልፈልግም ካልሽ ቢያንስ እንድተውሽና እንድጠላሽ አድርጊኝ። ቆይ እንዴት ነው እንድትጠላኝ ማድረግ የምችለው? አላቅም። እንዴት ልቤ ውስጥ እንደገባሽ አላቅም። አሁንም እንዴት እንደምትወጪ አላቅም። እኔ ይሄንን ማድረግ አልችልም ኪራ። ለምን? አንተ እንድትጠላኝ አልፈልግማ። አንድ የማትፈልጊው ሰው ወደደሽ ጠላሽ ህይወትሽ ላይ ምን ለውጥ ያመጣል? እኔ እንደማልፈልግ ነው እንደሚሰማ። ከድርጊቶችሽ የተረዳሁት ግን እንደማትፈልጊ። እንደዚህ ብለህ ማሰብህ ራሱ ምን ያክል ውስጤን እንደሚጎዳው ብታውቅ። አረ የኔስ እንደዛ አበባ ጎዝጉዤ የፍቅር ጥያቄ ሳቀርብልሽ እምቢ ስትይኝስ? እንደዛ በሰው ፊት ስታዋርጅኝስ? የኔ ስሜት አይጎዳም? ጽናት፣ እኔም እኮ እንዳንቺ ሰው ነኝ፣ ስሜት አለኝ። አውቃለሁ እኮ ኪራ። አታውቂም ጽናት። ብታውቂም ማኖሮ እንደዚህ አይነሽን ሸፍነሽ የራስ ወዳድነት ጉዞ አትጓዥም ነበር። ክብርህን ዝቅ እንዳላደርገው ብዬ እኮ። የትኛውን ክብር? ክብር ከፍቅር በላይ ቢሆን ኖሮ እሱ ሞቶ እኛም ባላዳነን ነበር። እንደዛ ሳይሆን ሰራተኛ ገባ ብለው እንዳይስቁብ ብዬ ነው። ይበሏ። እነሱን አማክሬ ነው እንዲያፈቀርኩሽ። ይኸውልሽ መጀመሪያም ሰው አማክሬ አይደለም ያፈቀርኩሽ። አሁንም እነሱን አማክሬ አይደለም ፍቅሬን የምቀጥለው። ከነ ሙሉ ጉድለትሽ ልቀበልሽ ጽናት። ሲጀመር የሰው ሙሉ የለም፣ ሁላችንም ጎዶሎ ነን። ለዛ ነው አንዳችን ያለ አንዳችን መኖር ማንችለው። ኪራ እሺ፣ አሁን አንድ መልስ ነው የምፈልገው፣ ቁርጥ ያለ። አሁን እኔና አንቺ አብረን መቀጠል እንችላለን አንችልም? ማን? እኔና ጽናት? ዘገምተኛ አትሆኝብኝ፣ መልሽልኝ። ማንን ነው? እኔን ነው ዘገምተኛ? እና ስለምን እያወራሁሽ ነው? ስለምን የምትመልሽልኝ? አዎ እኔም አፈቅራለሁ። ይህንን ነው ማወቅ የምፈልገው። እኔ እኮ ከአንተ በተለየው ቁጥር ህይወት እየጨለመብኝ ነው ኪራ። እኔ ሁለት ያጣው እንዳሉን ፈርቻለሁ፣ አባቴንና አንተን። እኔን መቼም አታጭኝም፣ እመኝኝ ጽ። መቼም ምንም ቢፈጠር አትተውኝም? ሰማይ ዝቅ ምድር ከፍ ቢል አልተውሽም። ቃል የእምነት ዕዳ ነው። እስኪ በምን ምክንያት ወድጄሽ በምን ምክንያት ጎለሽ ልጥላሽ? ኪራ፣ የሰው ልጅ የሚያጋጥመው ነገር አይታወቅም። አንድ ነገር ቃል እገባልሻለሁ ጽናት፣ በምወዳት እናቴ እምልልሻለሁ። አንቺ ተስፋ ቆርጠሽ ሂድልኝ እስካላልሽኝ ድረስ በፍጹም አልተውሽም። በጣም በጣም እጅግ በጣም ከምታስቢው በላይ አፈቅርሻለሁ። እኔም አፈቅራለሁ። እናንተ ጆሮ ጠቢዎች፣ እናንተ ባለ ታሪኮች ሆነ ሰንዬ ሰርፕራይዝ አለኝ። መጀመሪያ እኔን ስሚ። አይ እኔ ልንገርሽ። መጀመሪያ ስሚኝ። እሺ። የኪራ ህይወት አደጋ ላይ ነው። ማለት እንዴት? አላቅም፣ ግን ትናንትና ማታ እቃ ረስቼ ወደ እነ ኪራ ቤት ስመለስ የሆነ ሴትዮ ተሸፋፍና ስትወጣ ይቻለሁ። ማታ የተለፈለፍንበት የሆነ ነገር አለ ማለት ነው። አላቅም፣ ግን ማወቅ አለብሽ። በቃ ኪራ ጋር መሄድ አለብኝ። ሰርፕራይዙን ሳትነግሪኝ? ቆይ አሁን በዚች ቅጽበት ራሱ ምን እንደሚፈጠር አላቅም። እኔ ልሂድ። እሺ አይዝግዩሽ ልጅ። እኔም ብልሽ ቆይ ግን መቼ ነው የምንጋባው? ያው አባቴ ጋር ሽማግሌ ልከ ከዛ እሱ እሺ ካለ ታገባኛለህ። እኔን የመሰለ የብረት መዝጊያ ማች አግኝተው ነው? አንተ ለብረት መዝጊያ አይደለም ለድንድር ሞት። ምን
እኔ ለሱ ማለት ወይ ነገሪ ምን እየሰራሽ ነው? በሩ እኮ ልብሴን ይዞብኝ እስካስለቅቅ ድረስ ቆይቼ ነው። ግን እኮ ቆየሻ ከቆምሽ? አዎ አረጀሁ መሰለኝ። አይኔ ምን ብያለኝ? አይ እንደዛ ለመባል እንኳን ገና ነሽ። አይ ከዚህ በኋላ ምን ቀረኝ ብለህ ነው? እንደዛ ከሆነማ የኔዋ ሚስትን ቶሎ ማርጀቷ ነው። ጭራሽ አንቺ ጭራሽ ተማጫ ነይ ነይ ማስተሽ አልቆ ነው? አለ ቁጭ በይ እንጂ ለምን ተነሳሽ? እኔ እኮ ድክም ብሎኝ እኮ አረፍ ልበል ብዬ ነው። በቃ ልሂድ። እቺ ሴትዮ ግን ከቀልቧ አትመስለኝም። የነጽናት ፍቅር ግን ደስ ይላል። እግዚአብሔር ላንቺ ያለው እንጀራ ይሻግታል እንጂ ማንም አይበለው። ሶስት ልክ ነህ። ሁላችንም በፈጣሪ ፍቃድ ነው የምንኖረው። የነጽ አጀማመር እኮ ይጋደላሉ እንጂ ይፋቀራሉ ያለ አንድም ሰው አልነበር። በጣም እንጂ በጸብ የመጣ ፍቅር እኮ ኃያል ነው። እና ካልሆነ እኔም በጸብ ልሞክር እንዴ? ምን አልከኝ? አይ ምንም ወዲህ ነው። ሰው ግን እንደዚህ ሙሉ ሆኖ ሳይቀናል። አንቺ እኮ ዝም ብለሽ ሙሉ ሙሉ ትያለሽ እንጂ የሰው ሙሉ የለም። ሙሉ ብንሆን ኖሮማ አጋር ባላስፈለገን ነበር። እኔ እኮ ሰው ካጎደለኝ በላይ ጎደሎ ነኝ። አትሳሳች። ባዶ ነኝ ብለሽ ባሰብሽ ቁጥር ያለሽን ትተይና የሌለሽን በማሰብ ትጠመጃለሽ። መቼ ነው ግን እንደዚህ የበሰልክልኝ? የበሰልክልኝ ማለቴ እንደዚህ ተናጋሪ ሆንክ? ቀልደኞች ለቁም ነገር አትሆኑም የተባለን ቀን ነው። ማን ነው ደግሞ እንደዛ ያለ? ኧረ ማን ነው? እንዲሁ ዝም ብዬ ለጨዋታው። እሺ ካልክ እሺ። ታዲያ እንዴት ነበረ ከራስ ጋር ጊዜ ማሳለፍ? እኔ እንጃ። እኔ ምንም ጊዜ አላሳለፍኩም። እንዴ ምን ማለት ነው? አላውቅም። አንድም ቀን ልቤ ከመጸጸትና ከመቆጨት ውጭ ሆኖ አያውቅም። ለምን ወሰነሽ በሄድሽው ነገር ትጸጸቻለሽ? ነው አንዳንድ ህመሞች በቦታው ካልሆንኩ አይገባህም። እሺ በቃ ተይው። ለነገሩ መጀመሪያም ብታምኝ ኖሮ ጥለሽን ባልሄድሽ ነበር። ነው አሁን ወደኋላ መመለሱ ምን አስፈለገ? የኋላው ከሌለ የለም የፊቱ ነው የሚባለው። ትላንትና ታሪክ ነው። እሺ እንደዚህ እያልከኝ ጭንቀቴን አታብሰው። ምሩ ደጋግሜ እነግርሻለሁ፣ በወሰንሽ ውሳኔ አትጸጸች። ግን በቃ ሌላ ጊዜ እናወራለን። ቻው። ኡፍ ነው ሳይ ከምቀጣው አይበቃም? አዎ በቃ እሺ፣ ልኬላችኋለሁ፣ ችግር የለውም። እሺ እዚህ ቤት እሺ፣ በቃ መልሼ እደውላለሁ። አንቺ ደህና ነሽ? ያዋጣሻል ግን ምኑ? አጉላ ስለምደሽ መጥፋቱ ነው። ወይ ሰኒ፣ አዲስ ፍቅር እኮ ጊዜ አልሰጥ ብሎኝ ነው። ግን ታዝቤሻለሁ። እንዴት እንዴ? አንድ ቀን እንኳን ደውለሽ ብቸኝነቱ እንዴት አደረገሽ ሳትይኝ ነው? ውይ በጣም ይቅርታ በእናትሽ። አይምሮዬ እኮ ብዙ ሀሳብ ተወጣጥሮ ማሰብ አቅቶኛል። ምን ተፈጠረ? ያቺ አንድነት ናታ። ኧረ ተይ፣ አሁንም የሆነት እንዴ? በተደጋጋሚ ስትከታተለኝ አያታለሁ። በዛ ላይ ደግሞ እየወጣች የምታወራው ሰው አላት። ወይ ጉድ! ማንን ነው የምታወራው? እኔስ ግራ የገባኝ እሱ አይደል እንዴ? እና ለኪራ ነገርሽ? ምን ብዬ ልንገረው? ለእሱ ለመንገር እኮ አንድ መረጃ መያዝ ይጠበቅብኛል። እሱ ነው ትክክል ነሽ። ግን በቆየ ቁጥር ችግር ውስጥ እንዳይከታችሁ። እኔ ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። ተይው በቃ እንግዲህ እግዚአብሔር ያውቃል። ግን ደህና ነሽ? ያልሽኝን ፎቶውንም ቪዲዮውንም ልኬልሻለሁ። ቤት ውስጥ ያለው አየር እንዴት ነው? ቤት ውስጥ ያለው አየር ፍቅራቸው ትውስታዬን እየቀሰቀሰብኝ ነው እንጂ በጣም ያስቀናሉ። ዝጊ ክፍታፍ! እንደዚህ ማግበስበስ የለመደው አፍሽን ይዘሽ እኔ ጋር እንዳዘረግፊ።
ቤቲ ግን እኔን መምታት አልነበረብሽ። ተይ እስኪ እውነት በይ። እንደውም ይሄ ፊትሽ አይተው ምን ሆነሻል ብለው ይጠይቁሻል ብዬ ነው እንጂ በአሲድ ነበር ማጥብሽ። እንዴ ኧረ በስመ አብ በይ። እኔ ይሄን ያክል ምን በደልኩሽ? ተይ እባክሽ። ቆይ ሌላ ምን ልታረጊ ያምርሻል? ባሌን ከሌላ ሴት ጋር አይተሽ ፍቅራቸው ያስቀናል ያምራሉ ከማለት ውጭ ምን ልትይኝ ትችያለሽ? ይኸውልሽ ቤቲ አንቺ ገንዘብ ልትሰጪኝ ትችያለሽ፣ ሁለተኛ ግን እንዳትመጪ። ኧረ እባክሽ ለምን ቫዝሊን ይዘሽ መተሽ ገላሽን አላሽሽም? እካካም እኔ እኮ ገንዘብ ከፍዬ ከጎዳና አንስቼ ዘር ማንዘርሽ የማያውቀውን ገንዘብ ሰጥቼ እዚህ ያመጣሁሽ ስለ ባሌና ስለ ሚስቱ እንድታርኪልኝ አይደለም። እሺ ብቻ በቂ መልስ አይደለም። ከዚህ በኋላ አፍሽ እንዳመጣልሽ እኔ ጋር እንዳታወሪ። ኪራ ታዲያ እንዴት ነው አዲስ ፍቅር? ደስ ይላል። ታውቃለህ የሆነ የእድለኝነት ስሜት የተሰማኝ። ታዲያ ዝሆን ሎተሪ ወጣልህ ይመስሉ። ጽናት ማለት ወሳኝ ሰዎች አይሻልም? ቶምቦላ የምሬን እኮ ጽናት በጣም አሪፍ ልጃቸው። እሱስ ልክ ነህ። ፈጣሪ መርቆን ይሰጠኝ። ታዲያ እንዲህ ስትንከረፈፍ ምናምን ነገር እንዳትበላ። በኋላ ላይ ወይኔ ምናምን ብትል ማንም አይሰማም። ጠበቃ አድርገህ መያዝ። ኧረ መካሪ መሆን ከመቼ ወዲህ ነው እንደዚህ መካሪ ሆንኩ? ምን እባክህ እንደ ጽናት አይነት ወሳኝ ሰው ሲገኝ እንመክራለን፣ ካልሆነ ደግሞ እንተዋለን። በቃ እንደዚህ። ታዲያ ለምን ይሄ 10 ሴት ልጅ መያዣ መንገዶች ምናምን የሚለው መጽሐፍ አታሳትም? አስቤ ነበር እና ወረቀት ተወደደ። የሚወደድ ሰው ጠፍቶ ነው ወረቀቱ የተወደደው። ኪራ ግን የምሬን ነው የምልሽ፣ ጭዌ ጨምረሻል። እንዴ እያስደበሩን ነው እንጂ እኮ ጭውቲው መኛ ነበር። ታዲያ ምን ጣጣለ? የሚያስደብርህን ለቃቅመህ ክፍ ትሏለህ። ላይፍን ወደፊት ትቀጥላለህ። በቃ እሱስ ልክ ነሽ። እንደዛ ነው የሚያዋጣን። እኔ የምልህ ናውማ፣ ቆይ አንተና የምሩ ነገርስ? ባከኛ ጉዳይ እንኳን ተስፋ ቢስ። ማን ያለው? አላቅም። በቃ ምሩን ምን እንደያዛት አላቅም። ወደኋላ እያለችብኝ። ምን ታረጋለህ እንግዲህ? ላይፍን ወደፊት መቀጠል። ግን እኮ ናውማ በሷም አትፈርድ። እሷም እኮ ላንተ ብላ ነው። ኪራ ይኸውልህ እኔ እኮ ከእነ ህመሟ ነበር ልቀበልሽ አልኳት። እሷ ግን እንደምታውቀው ወፍ ገገመች። ግን ናውማ ታውቃለህ ምን ያህል እንደምትወድ። መውደድ ብቻ ማውቃለሁ። አይዞሽ ብሮ፣ ለእኛ የዘነበ ላንቺም ያካፋል። ማካፈቱ ቀርቶ እንደው በዳመነልኝ ሸዋ ላይ ዳመነ። እቺ ሴትዮማ የሆነ የደበቀችው ነገር አለ እንጂ ካለ ነገር በሄድኩበት ሁሉ አልተከታተለችኝም። ጽናት ምን አተሽ ነው? እንትን አስቤዛ ቼክ እያደረኩኝ። አይ የስራ ልምድ እኮ አይለቅም አይደል? አዎ ያው እኔም የቤት ሰራተኛ ሆኜ አይደለ ዛሬ እዚህ ደረጃ ላይ ደረስኩት። እናንቺም በርቺ እዚህ ደረጃ ትደርሻለሽ እያልሽ ነው? የሰው ልጅ እድል እንደመልኩ ይለያያል። ስለዚህ በዚህ እንኳን እርግጠኛ አትሁኝ። አንደበትሽ ይጣፍጣል። ንግግርሽ የበሳል ሰው ነው። ንግግር ለመቻልና በሳል ንግግሮችን ለመናገር የእድሜ ብቻ ሳይሆን የአእምሮ ብስለትንም ይጠይቃል። ቆንጆ፣ በጣም አሳማኝ ንግግር ነው። እኔ ደግሞ ከልምዴ አንድ ነገር ልምከርሽ። ነገሮችን ማወቅ የሚቻለው አውቆ እንዳላወቀ ሰምቶ እንዳልሰማ በመሆን ነው። በገገማውና በጉልበት የሚሆን ነገር የለም። ጉልበት ለጅብም አልጠቀም። እንደዛ ቢሆን ኖሮማ ጅብም ይሄኔ የጫካው ንጉስ ይሆን ነበር። ልክ ነሽ። አንበሳ የነገሰው ግን ጉልበት፣ ብልጠትና ግርማ ሞገስ ስለተቸረ ነው። ስለዚህ አንዳንድ የአንበሳ ዝርያዎች በዙሪያሽ ሊኖሩ እንደሚችሉም አትዘንጊ። እሺ ጽናትዬ፣ በፍጹም አልረሳውም። እሺ ለማንኛውም የባለፈውን ውሻ ሲጮህ የሰማሁት መሰለኝ። እቺ ርጉም እኔ እኮ ድሮም ስታባብለኝ አውቃ እንደነበረ ጠርጥሬያለሁ። እንዴ መጀመሪያ የመቀመጫዬን አለቻሉ ጦጣ። ስለዚህ መጀመሪያ አንቺን ማስወገድ አለብኝ። ዝም ብዬማ አላይሽ።